እውነታውን እኔ አውቃለሁ። ቡዜ ለምን ሚስጥሩን ደበቀችው? የሄርሜላ ሀቅ ወጥቶላታል። እንኳን ደስ ያላችሁ እያልኩኝ ሌሊቱን በዳንኤል ቤት በኮሜንት ሪካርድ ዛሬም እንደሰበረች ነው ሄርሜላ ከረሚላ ማለት ነው። የማይክል ጃክሰን ንግግርና የቡዜ እንዲሁም የዳኒ አስተያየት ምን ደረሰ? ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። አዳዲስ መረጃዎች እንዲደርሷችሁ እንግዲህ በጣም የሚገርም በጣም የሚያሳዝን ነገር አብርሃም ታደሰ ወደድክም ጠላህም ሀቁን ተቀብለ ሄርሜላን ይቅርታ መጠየቅ አለበት። እኔ መልእክቴን እንግዲህ ብዙ ሰው ዜድሻ ከይቅርታ ጋር በዜና ስሪልኝ እያላችሁ ነው። ሁላችሁም አመሰግናለሁ። ስለዚህ ማይክል ጃክሰን አሁን ይሄ ለሄርሜላ የሚገባት የፈለገውን ነገር ብታረግህም ሄርሜላ ያቺ የክፉ ቀንህ ናት። ሄርሜላ ሰዎች የረከሰ ቢሄድ የከበረ ይመጣል ያልሁለት እሷ የረከሰውን እኔ አነሳለሁኝ ብላ የተቀበለች ልጅ እንዲሁም በተለያዩ ነገሮች አንተ እንድትከፋ የማትፈልግ ትሪት የምታረግህ ልጅ ናት። ዛሬ ግን አንተ ይሄንን ልብህ ሞልቶ ትናንትና የትናንትናሽን ሀሳብ አልቀየርሽም ማለት ምን ማለት ነው? አንተ እኮ ተሽሎሃል። አሁን የተሻለው ሰው ነው ይቅርታ መጠየቅ ያለበት እንጂ ሄርሜላ ይቅርታም ልጠይቅህ አችልም፣ ምንም ልታረግህ አችልም። እዚህ ጋር እውነታውን እህትህ ራሷ ቡዜ ለምን እንደደበቀች አናቅም። ምክንያቱም ወደ ሩታ ይመለሳል የሚል ሀሳብ ይኑራት ልክ እንደ ዲቭ ወይም በቃ የሆነ ነገር አለ ብቻ ያ የነሱ ያደረጉት መተት ወደ ሄርሜላ ተገልብጦ እንዲወራ ነበር የፈለጉት። አንተም በረካሁን ነገሮችን ሁሉ በቃ ወደ ራሴ ልመለስ ልረጋጋና ከዛ በኋላ ስትላቸው አልመለስ ወደ ሩታ ስትላቸው ትናንትናም ካክስትየዋ ጋር መታ አልመለስ ስትላቸው ምን አዝማሚያቸውን ወደ ማገለበጡ ወደ ሄርሜላ። ምክንያቱም ህዝብም እየፈረደ ያለው ለሄርሜላ ስለሆነ ህዝብም ያየው ነገር ስለሆነ ማለት ነው፣ በቪዲዮ ራሱ ማለት ነው። እና ይሄ ነገር አንተ በፍጹም እነሱን ጥለህ መሄድ አልነበረብህም። ሄርሜላ የዛን ጊዜ ማንም ሰው የልጅህ እናት የተባለችው እንኳን እንደዛ ስታመነጫጭቅህ ጥላህ ስትሄድ ሄርሜላ ጥላህ አልሄደችም። በመጥፎ ጊዜ ያነሳህን ሰው ነው በደግ ጊዜ ማንሳት ያለብህ። ማይክል ጃክሰን ጥለህ መሄድ ትክክል አይደለም። እንኳን ሄርሜላን አይደለም ኮሜንታተርን ይቅርታ መጠየቅ አለብህ። ካልዳነ ይሙት ተንበርክከ ለሄርሜላ አበባ መስጠት አለብህ። አጥፍቻለሁ፣ ቪዲዮን ብዙም አንደርስታንድ ስላላረኩን ነው። አንቺ ብዙ ነገር ሆነሽልኛል፣ ታመህ እኮ ነው ሂጂ ብላ እያመነጫጨቀቻት እጇን እያስረገፈቻት ሩታ በዛ ላይ እቤቷ ሄዳ እንደ ውሻ ነው እኮ ያባረሯት አይተናል። ስለዚህ ቀለበቷን እንደዛ አሳምመህ አውልቀህ ብዙ ነገሮች አሉ። ያ እንኳን ላንተ በቂ ነበረ። ዛሬ ግን የፈለገው ነገር ይሁን እኔ ቦርድህም ባደንቅህም ዛሬ ጥፋትክን እናገራለሁ። ጥፋት አለብህ። በፍጹም ሄርሜላ ላይ ሪያክሽን ቪዲዮ ማሳየት የለብህም። እንደውም እኔ ልንገርህ እውነት ማስታወቂያ ከጽጌ ጋር ከምትሰራ ትናንትና እንደውም ሾርት ቪዲዮ ከሄርሜላ ጋር ሰርተ ሄርሜላን ማስደሰት ነበረብህ ማይክል ጃክሰን። ኦኬ እሺ ችግር የለውም እሱም ይሁን በቃ ስራ ነው አለ ማስታወቂያ ነው አለ። እሺ ኦኬ እንኳንም ሰራህላት መልካም ስራ ለነገ ስንቅ ነው። ግን ሄርሜላን በዚህ መልኩ በቃ አንተ እኮ ፍላጎት እንደሌለ እኮ ነው በቃ ያሳያት። ናይት ውሳኔ ነች የምትወስነው። ለመነችህ እኮ ቤት ተከራየችልህ። ከዛ ከቤቱ ደግሞ አይሆንህም ብላት ገዛሽ ቤት። ከዚህ በላይ ይችልኝ ምን ማድረግ ነበር ያለባት? ልዑል ጋር ስትሄድ እንኳን ለምን ሄድክ እንኳን አላለችም። ሂድ ልጅህን እኮ ነው የምትል ሄርሜላ። እና ዛሬ የሄርሜላ ውጤት ይሄ ነው ማይክል ጃክሰን። ይሄ የሚወድህ ማህበረሰብ እንዳይጠላህ እኔን እየሰማይ ከሆነ ይሄ የሚወድህ ማህበረሰብ እንዳይጠላህ ሄርሜላን ይቅርታ መጠየቅ አለብህ። ኮሜንታተርን ተው ችግር የለውም ተወንኛ። መጠየቅ ያለብህ ግን ሄርሜላን ነው። ቡዜ እንኳን ስታስረዳህ ቡዜ የምታስረዳህን ነገር
ልትቀበላት በፍጹም አልፈለክም አብርሃም። ቪዲዮ እንደተረዳሁት እኔ ምንም በቃ አይምሮህ አንደርስታንድ ውስጥ በቃ አንደርስታንድ አላረካትም። ቡዜን ራሱ ምንድነው ችግራችሁ? ትናንትና ስታለቅስ አሳዘነች ስትል እኮ አንተ ያንን የትናንትናውን አይዲያ ነው ወይ አልቀየርሽውም ወይ ነው ያልከው? ምን ብላ ነው የምትቀይረው? ምን የተቀየረ ህይወት አለና ነው? ኤርፖርትም ጠየቀች፣ ሌላም ቦታ ጠየቀች። ስለዚህ አልፈልግም ስትላት ይችል እኮ ሴዲና መቼም አይደል እንዴ ትቆርጣለች፣ ወደ መቁረጥ ደረጃ ትሄዳለች። ያንን እንዴ ደግሞ መነጽርም አድርጓል እንዴ! ኧረ በለው ማይክል ጃክሰን። እኔ መነጽሩን እኮ አሁን ነው የማየው። የፈጣሪ እኔ ጸጉሩን ስላየሁት ገይስ በጣም ሶሪ። እኔ ራሱ ልቤን ማን ወሰደብኝ? ግን ዛሬ ወሰደብኝ ሰው አለ ማለት ነው። እንዴ ሞጣ ቀራኒ ወደ እንዴ ዛሬ ሆኖ የመጣው ደግሞ ጸጉሩ አሰራሩ ቤተሰብዬ ህማወራው ራስ ጸጉሩ ደግሞ አሰራሩ እነዛን ወታደሮችን ይመስል። ኧረ ማይክል መነጽር አድርገ ነው እንዴ ለካ ሄርሜላን ያስደነግካት እንዴ ቤተሰብዬ? አይ ማይክል ጃክሰን መነጽር ካደረገ ፍሩ የሆነ ነገር አለ። ለምን መሰላችሁ? እሱ በመነጽር ስላስደነገጣቸው ዛሬ አዲስ ነገር ፈጥረው ነው የሚመጡት። አሃ መነጽር ያደረገው በሰላም አይደለም። ሰላም ቢሆን መነጽር አያደርግም ነበረ። እሺ ቡዜም ለምን በፊት ስጠይቅሽ አላቅም አልሽኝ አላት። ሄርሜላ ነፃ መሆኗን እያወቅሽ እህቴ ስለሆንሽ ምንም የሚቀየር የለም አላላት። ኦኬ ቡዜን ራሱ ይኸው ለምን ሄርሜላ እንደሆንሽ አልነገርሽኝም? ትወዳታለህ አውቃለሁ፣ አንጸላሽም፣ እኔ ላንቺ ስሜት አለኝ ብለሃል። ኦኬ ስሜት እንዳለህ እኮ ሄርሜላ የምታውቀው እሷን ትሪት ስታረጋት ነው ጧት ማታ። አንተ እኮ ስልክ እንኳን እየደወልክላት አይደለም። ፍቅር ማለት ምንድን ነው? ድንጋይ አይደለም መቼም ዝም ብሎ ቁጭ የሚለው። እቺ ሴትዮ እየደወልክ ካልጠየካት ምክንያቱም ሌላ ነገር አስቧል ብላ ነው የምጠረጥረው። ስለዚህ እኔ በቪዲዮ ማይክል ጃክሰን ይቅርታ ሄርሜላን ማለት አለብህ። ይሄ ህዝቡ ተነስቶብሃል። እኔ የእህትነቴን ነው የምነግርህ። ምክንያቱም እንደነ ትክክሎች እኔ አላጠፋህም ማለት አልችልም። አጥፍተሃል። ቡዜም ያለችህም ትክክል ነው። ዳንኤል ሪያልሾም ያለ በጣም 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 ትክክል፣ በጣም ተወዳጅ የሆነ ቪዲዮ ነው። ስለዚህ ሶሪ ማለት ማንንም አልገደለም። በደንብ አድርገህ ይቅርታ፣ እንደዚህ እንደተከፋችብህ እንዳትሄድ ይቅርታ ብለህ ወደ ራስ ህይወት ብትመልሳት እኔ ባይ ነኝ። እንዳየሁት ቪዲዮውን ማለት ነው። እዲህ ጭራሽ መነጽር አድርጓል። ዛሬ ደነገጣቸው። እኔ እኮ መነጽሩን ልብም አላልኩትም እናንተ። ወይ ማይክል ጃክሰን። ለማንኛውም እንግዲህ እንደሚደርሰው አውቃለሁ። እናንተ ግን እንዲደርሰው ኮፒ ሊንክ፣ ሼር፣ ኮሜንት አስተያየት ስጡ ማለት ነው። ይደርሰዋል በዚህ አጋጣሚ። ስለዚህ እኔ የቡዜ አቋምም ተመችቶኛል። ያው አንዳንድ ነገሮችም እንትን ብትልም ብቻ ሄርሜላ አቋሟና አንድና አንድ